የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን። ክርስቶስ ግን ለምትመጣይቱ መልካም ነገር ሊቀ ካህናት ሆኖ የሰው እጅ ወዳልሠራት በዚህ ዓለም ወዳልሆነችው ከፊተኛይቱ ወደምትበልጠውና ወደምትሻለው ድንኳን የዘላለም መድኃኒትን ገንዘብ አድርጎ በገዛ ደሙ አንድ ጊዜ መቅደስ ገባ እንጂ በላምና በፍየል ደም አይደለም። የላምና የፍየል ደም በረከሱትም ላይ የሚረጭ የጊደር አመድ የሚያነጻና የረከሱትንም ሥጋቸውን የሚቀድሳቸው ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ሕያው እግዚአብሔርን እናመልከው ዘንድ ሕሊናችንን ከሞት እስራት እንዴት ይልቅ ያነጻ ይሆን? ስለዚህ ኢየሱስ ሞትን ተቀብሎ በቀደመው ሥርዓት ስተው የነበሩትን ያድናቸው ዘንድ ወደ ዘላለም ርስቱም የጠራቸው ተስፋውን ያገኙ ዘንድ ለአዲሲቱ ኪዳን መካከለኛ ሆነ። ኑዛዜ ያለ እንደሆነ የተናዛዡ ሰው ሞት ይመጣ ዘንድ ግድ ነው። የሟች ሰው ኑዛዜ የጸናች ናት፣ ተናዛዡ በሕይወት ባለበት ጊዜ አትጠቅምምና። ስለዚህም ፊተኛው ኪዳን እንኳን ያለ ደም አልከበረም። ሙሴ የኦሪትን ትእዛዝ ሁሉ ለመላው ሕዝብ ከነገረ በኋላ የላምና የፍየል ደም ከውሃ ጋር ቀላቅሎ ቀይ የበግ ጠጉርና የስሚዛ ቅጠል ነክሮ መጽሐፈ ኦሪቱንና ሕዝቡን ሁሉ ይረጭ ነበር። እግዚአብሔር ያዘዛችሁ የኪዳኑ ደም ይህ ነው ይላቸው ነበር። ድንኳኑንና የመገልገያውን ዕቃ ሁሉ በደሙ ይረጭ ነበር። ደግሞም በቀረበው ሁሉ እንዲህ ያደርግ ነበር። በኦሪት ሕግ ሁሉ በደም ይነጻ ነበር፣ ደም ሳይረጭ ግን አይሰረይም ነበር። በሰማይ ባለው አምሳል የተሠራው ይህ ሥራ በዚህ ደም የሚነጻ ከሆነ ይህ ሰማያዊ መሥዋዕትስ ከዚህ ይበልጣል። ክርስቶስ በእጅ ወደ ተሠራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናቱ ያደርገው እንደነበረ በየዓመቱም ደም ይዞ ወደ ቅድስት ይገባ እንደነበረ ዘወትር ራሱን የሚሰዋ አይደለም። ይህስ ባይሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ በሞተ ነበር። አሁን ግን በዓለም ፍጻሜ ራሱን በመሥዋዕት ኀጢአትን ይሽራት ዘንድ አንድ ጊዜ ተገለጠ። ለሰው አንድ ጊዜ ሞተ፣ ከዚያም በኋላ ፍርድ እንደሚጠብቀው እንዲሁ ክርስቶስም የብዙዎችን ኀጢአት ያስተሰርይ ዘንድ ራሱን አንድ ጊዜ ሰዋ። በኋላ ግን ያድናቸው ዘንድ ተስፋ ለሚያደርጉት ያለ ኀጢአት ይገለጥላቸዋል። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት። የቅድስና ሕይወት ክርስቶስ ስለ እኛ በሥጋው ከተሰቀለ እናንተም ይህችን ሐሳብ ጋሻ አድርጋችሁ ኑሩ። በሥጋው መከራ የተቀበለ ከኀጢአት ድኗልና ከእንግዲህ ወዲህ በሥጋው ከሕይወቱ ዘመን የቀረውን በሰው ፈቃድ ሳይሆን በእግዚአብሔር ፈቃድ እንዲፈጽም ነው እንጂ የአሕዛብን ፈቃድ ዝሙትንና ምኞትን፣ ስካርንና ወድቆ ማደርን፣ ያለ ልክ መጠጣትንና ጣዖት ማምለክን ያደረጋችሁበት ያለፈው ዘመን ይበቃችኋልና እንግዲህ ወደዚህ ሥራ እንድትሮጡ እወቁ። ከዚህች ጎዳናና መጠን ከሌለው ከዚያ ሥራም ተለዩ። እነሆ ከእነርሱም መካከል ሰዎች ስለ እናንተ ያደንቃሉ። በዚያም በቀድሞ ሥራ ሳትተባበሯችሁ ሲያችሁ ይሰድቧችኋል። እነርሱም በሕያዋንና በሙታን ይፈርድ ዘንድ ተዘጋጅቶ ላለው መልስ ይሰጣሉ። ስለዚህም በሥጋቸው በሰው ሕግ እንዲቀጡ በነፍሳቸውም በእግዚአብሔር ሕግ እንዲድኑ ለሙታን ወንጌልን ሰበኩላቸው። የሁሉ ፍጻሜው ቀርቧልና ልባችሁን አንጹ፣ ለጸሎትም ትጉ። ከሁሉ አስቀድሞ በፍጹም ልቦናችሁ እርስ በርሳችሁ ተዋደዱ፣ ፍቅር ኀጢአትን ሁሉ ይሸፍናልና። ሳታንጎራጉሩ እርስ በርሳችሁ እንግዳ መቀበልን ውደዱ። ሁላችሁም በየራሳችሁ ከእግዚአብሔር የተሰጣችሁን ዕድል እንደ ተቀበላችሁ መጠን እንደ ደግ መጋቢ አገልግሉ። ለእያንዳንዱ ከእግዚአብሔር ስጦታው እየራሱ ነውና፣ የሚያስተምርም እንደ እግዚአብሔር ቃል ያስተምር፣ የሚያገለግልም እግዚአብሔር በሚሰጠው ኃይል ያገልግል። ክብርና ኃይል እስከ ዘላለም ድረስ ገንዘቡ በሚሆን በኢየሱስ ክርስቶስ እግዚአብሔር በሁሉም ነገር ይመሰገን ዘንድ። ወዳጆቼ ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንዳመጣባችሁ አትደነቁ። የሐዋርያት ሥራ። ከመላጥያ ወደ ሮም ስለ መጓዛቸው ከ3 ወር በኋላም በዚያች ደሴት ወደ ከረመችው
ወደ እስክንድሪያ መርከብ ወጣን። በዚያች መርከብ ላይም የዲዮስቆሮስ ምልክት ነበረባት። ይኸውም የመርከበኞቹ አምላክ የሚሉት ነው። ከዚያም ሄደን ወደ ሰራኩስ ደረስን። በዚያም 3 ቀን ተቀመጥን። ከዚያም ሄደን ሬቂዮን ወደምትባል ሀገር ደረስን። በማግስቱም ወጣን። ከ1 ቀንም በኋላ ከጎኗ ነፋስ በነፈሰ ጊዜ በሁለተኛው ቀን ወደ ፑቲሊየስ ደረስን። በዚያም ወንድሞችን አግኝተን ተቀበሉን። በእነርሱ ዘንድም 7 ቀን እንድንቀመጥ ለመኑን። ከዚያም በኋላ ሄደን ወደ ሮሜ ደረስን። በዚያም ያሉት ወንድሞች ስለ እኛ በሰሙ ጊዜ አፍልዮስ ፋሩስ እስከሚባለው ገበያና እስከ 3ኛው ማረፊያ ድረስ ወጥተው ተቀበሉን። ጳውሎስም ባያቸው ጊዜ እግዚአብሔርን አመሰገነ፣ ልቡም ተጽናና። ወደ ሮሜም በገባን ጊዜ የ100 አለቃው እስረኞችን ለሰራዊቱ አለቃ አስረከበ። ጳውሎስ ግን ከሚጠብቀው አንድ ወታደር ጋር ለብቻው ይቀመጥ ዘንድ ፈቀደለት። ጳውሎስ ከአይሁድ ሊቃውንት ጋር ስለመነጋገሩ። ከ3 ቀንም በኋላ ጳውሎስ የአይሁድን ታላላቅ ሰዎች ሰበሰባቸው። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞቻችን ሆይ፣ እኔ በሕዝቡም ላይ ቢሆን በአባቶቻችንም ሕግ ላይ ቢሆን ያደረግኩት ክፉ ነገር የለም። ነገር ግን በኢየሩሳሌም እንደታሰርሁ ለሮም ሰዎች አሳልፈው ሰጡኝ። እነርሱም መርምረው ለሞት የሚያበቃ በደል ስላላገኙብኝ ሊፈቱኝ ወደዱ። አይሁድ ግን ሊቃወሙኝ በተነሱ ጊዜ ወደ ቄሳር ይግባኝ ለማለት ግድ ሆነብኝ። ነገር ግን ወገኖቼን የምከስበት ነገር ኖሮኝ አይደለም። ስለዚህም ላያችሁ ልነግራችሁና ላስረዳችሁ ወደ እኔ እንድትመጡ ማለድኋችሁ። ስለ እስራኤል ተስፋ በዚህ ሰንሰለት ታስሬአለሁና። የአይሁድ ታላላቅ ሰዎችም እንዲህ አሉት፣ ለእኛስ ከይሁዳ አገር ስለ አንተ መልእክት አልደረሰንም። ከኢየሩሳሌም ከመጡ ወንድሞችም ቢሆን አንድም እንኳን ከዚህ አስቀድሞ ስለ አንተ ክፉ ነገር ያወራን የነገረንም የለም። ነገር ግን በዚህ ነገር በየስፍራው ሁሉ እንዲጣሉ በእኛ ዘንድ ታውቋልና ያንተን አሳብ ደግሞ ከአንተ እንሰማ ዘንድ እንወዳለን። ከዚህም በኋላ ወደ እርሱ የሚመጡበትን ቀን ቀጠሩትና ብዙዎች ወዳረፈበት ወደ እርሱ መጡ። ከጠዋትም ጀምሮ እስከ ማታ ድረስ ስለ እግዚአብሔር መንግሥት እየመሰከረ ስለ ጌታችን ስለ ኢየሱስም ከሙሴ ኦሪትና ከነቢያት እየጠቀሰ ነገራቸው። ከእነርሱም እኩሌቶቹ የተናገረውን አመኑ፣ እኩሌቶቹ ግን አልተቀበሉትም። እርስ በርሳቸውም ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ከእርሱ ተመለሱ። እንዲህም አላቸው፣ መንፈስ ቅዱስ በነቢዩ በኢሳይያስ አንደበት ለአባቶቻችን በእውነት እንዲህ ብሎ መልካም ነገርን ተናግሯል። ወደዚህ ሕዝብ ሂድና እንዲህ በላቸው፣ መስማትን ትሰማላችሁ፣ ግን አታስተውሉም፣ ማየትንም ታያላችሁ፣ ግን አትመለከቱም። በዓይናቸው እንዳያዩ፣ በጆሮአቸውም እንዳይሰሙ፣ በልባቸውም እንዳያስተውሉ፣ ወደ እኔም እንዳይመለሱና ይቅር እንዳልላቸው የዚህ ሕዝብ ልባቸው ደንድኗልና ጆሮአቸውም ደንቁሯልና ዓይናቸውንም ጨፍነዋልና። እንግዲህ ከእግዚአብሔር የተገኘች ይህች ድህነት ለአሕዛብ እንደምትሆን እወቁ። እነርሱም ይሰሙታል። ይህንንም በተናገራቸው ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ወጥተው ሄዱ። ጳውሎስም በገንዘቡ በተከራየው ቤት 2 ዓመት ተቀመጠ። ወደ እርሱ የሚመጣውንም ሁሉ ይቀበል ነበር። ማንም ሳይከለክለው የእግዚአብሔርን መንግሥት ይሰብክ ነበር። ስለ ጌታችን ስለ ኢየሱስ ክርስቶስም እጅግ ገልጦ ያስተምር ነበር። የዮሐንስ ወንጌል። በማግስቱም ለበዓል መጥተው የነበሩ ብዙ ሰዎች ጌታችን ኢየሱስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሆሳዕና በእግዚአብሔር ስም የሚመጣ የእስራኤልም ንጉሥ ብሩክ ነው እያሉ ወጥተው ተቀበሉት። ጌታችን ኢየሱስም የአህያ ውርንጫ አግኝቶ በእርሷ ላይ ተቀመጠ። የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ተቀምጦ ይመጣል ተብሎ እንደተጻፈ። ደቀ መዛሙርቱም አስቀድመው ይህን ነገር አላወቁም።
ነገር ግን ጌታችን ኢየሱስ ከከበረ በኋላ በዚያ ጊዜ ይህ ነገር ስለ እርሱ እንደተጻፈ ይህንንም እንዳደረጉለት ትዝ አላቸው። ከዚያም አብረውት የነበሩት ሕዝብ አልዓዛርን ከመቃብር እንደጠራው ከሙታንም እንዳስነሳው መሰከሩለት። ስለዚህም ነገር ሕዝቡ ሁሉ ሊቀበሉት ወጡ፣ ይህን ተአምራት እንዳደረገ ሰምተዋልና። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።